ሳየው አካውንቴ 0 ሲሆን ተመልሼ ልጅ ሁለት ልጅ አላት ብላችሁ ተመላላሽ የሚሆን ወይ ደግሞ ሰራለው ስራ ፈልጉልኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ሱመያ እንደሚታወቀው ኢትዮጵያ ገብታ ነበረ። ኢትዮጵያም ገብታ በጣም ትላልቅ ሆቴል ነበረ ስትይዝ የነበረው ባህር ዳር፣ ጎንደር፣ አዲስ አበባ፣ ሀዋሳ፣ ሀረር፣ ድሬዳዋ ያልሄደችበት ቦታ የለም። ደግሞም እየሄደች የምትቀመጠው በጣም ትላልቅ ሆቴል ኮከብ የሚባሉ ሆቴል ውስጥ ነበረ ስትቀመጥ የነበረው። ይህንንም ራሷን እች ተናገረችው። ብዙ አይነት ቪዲዮ ሰርታ ነበረ። ያው ቪዲዮ ዩቱበር እስከሆነች ድረስ ከቀን ውሏን ስለምትናገር እና ማለት ነው እና የእሷ ቤተሰቦች ሆናችሁ ታውቁታላችሁ። እና እሱ ምንድነው ያው ከሰኢድ ጋር ስለተጣሉ ሰኢድ ደግሞ ልጆቹን በጣም ይወዳል እና ልጆቹን መውሰድ ይፈልጋል። እሷ ደግሞ ልጆቿን መስጠት አትፈልግም ማለት ነው። ለዛ እሷ ጎንደር ስትሄድ እሱ ጎንደር ይሄድ ነበረ። ከዛ እሱ ደግሞ ጎንደር ሲገባ እሷ ባህር ዳር፣ ከባህር ዳር ሲገባ ደግሞ አዲስ አበባ፣ እሱ አዲስ አበባ ሲሄድ ሀረር ሲያለች በጣም ብዙ ቦታ ሄዳ ነበረ። እንዳልኳችሁ የምትይዘው ሆቴልም በጣም ውድ ሀብታሞች የሚገቡበት ሆቴል ነበረ። በዛ ላይ በጣም ነበር ስትዝናና የነበረው። እንግዲህ አሁን ላይ ግን ምንድን ነው ያለችው? ኢትዮጵያ ያለኝን ብር ጨርሼ ተመልሼ የመን መጥቻለሁኝ እና አረብ ቤት መስራት ፈልጋለሁኝ። 2 ልጆች ስላሉኝ ከነ 2 ልጆቼ የሚያሰራኝ ካለ ምናምን ነገር እያለች ነበረ። እኔ እውነት ነው ውሸት ነው አላውቅም። ውሸት ነው ማለትም አልችልም። ምክንያቱም ያው እንዳልኳቸው ትላልቅ ሆቴል ስትይ ስለነበረ በዛ ላይ 2 ልጅ አለ፣ ትራንስፖርት አለ። በዛ ላይ ደግሞ ያው ቤተሰቦቿን ብዙ ጊዜ ከተራራቁ ምናምን በስንት ጊዜያቸው ነው በ10 ምናምን አመታቸው ነው የተገናኙት እና እሱም ስላለ ብዙ ብር እንዳጠፋች ግልጽ ነው። ግን የዚህን ያክል ያው ዩቲዩብ ከፍላታል ብዬም ስለማስብ የዚህን ያክል በጣም ብር ትጨርሳለች ብዬ አላስብ ነበር። ያው ዩቲዩብ ስለሚከፍላት በሱ የምትንቀሳቀስ ይመስለኝ ነበረ። ነገር ግን አሁን ላይ ምንድን ያለችው ብዙ ሰው ከሰኢድ ጋር ባትታረቂም እንኳን ልጆችሽን ለአባታቸው ስጭና አንቺ ራስሽን ላይፍ ኑሪ፣ ራስሽ ሄደሽ መስራት ትችያለሽ። ግን 2 ልጆችን ይዘሽ ስራ መስራት ስለማትችይ ልጆቹን እሱ ስላገባ ስጫቸው ብለው ነው ብዙ ሰው ያላት ማለት ነው። እና እሷ ደግሞ ምንድነው ሌላ ሚስት ቢሆን ያገባው ደህና ሚስት ቢሆን ያገባው ልጆችን ችግር የለም ሰጠው ነበረ። ነገር ግን ሀዩ ገና ህፃን ናት። በዛ ላይ በቃ ያው ታውቃላችሁ ሀዩ በቪዲዮ ብድ ምናምን ስለምትል የኔን ልጆች አታሳድግም ብላ ታስባለች። እና እሷ ጋር ብተዋቸው እሷ ቪዲዮዋን ስትሰራ ዞር ብላ ማታያቸው እና ልጆቹ ደግሞ እንዳያቸው በጣም ትናንሽ ልጆች ናቸው ማለት በጣም ጥበቃ የሚያስፈልጋቸው ልጆች ናቸው ማለት ነው። የሆነ እዚህ ጋር ቁጭ በሉ ብላቸው ቁጭ የሚሉ አይነት ልጆች አይደሉም ማለት በጣም ህፃን ስለሆኑ ማለት ነው። እና እሷ ስራዋን ስትል ልጆቼን ተረሳቸዋለች። ልጆቼ ቢወርቁ የሆነ ነገር ቢሆኑ እኔም የሆነ ነገር ሆናለሁ፣ ልጆችን አጥቼ መኖር አልችልም። ስለዚህ ለሀዩ ሰጥቼ ዛሬ ነገ ምን ሆኑ እያልኩ ከማስብ ልጆቼን ይዤ ተመልሼ ብመጣ ይሻላል ብላ እንግዲህ 2ቱም ልጆቿን ይዛ የመን ገብታለች ማለት ነው። በነገራችን ላይ የመን እኔ በጣም ይሆናል እንደዚህ ተመልሶ የሚኬድበት አይነት አይመስለኝም። ምክንያቱም ብዙዎቹ እዛ ይገቡ ለመመለስ በጣም ይቸገራሉ እና እሷ ተመልሳ እዛ እንዲልሽ ባላውቅም ለማንኛውም ወደ የመን የተመለሰችው እና ያው አገሩን በደንብ ስለምታውቀውና ብዙ ስለኖረችበት ምናልባት አንዳንዴ ያወቃችሁት ማህበረሰብ ይሻላል መሰለኝ እና ለዛ ይመስለኛል እዛ ተመልሳ የሄደችው። እና ግን ምንድን ያለችው ብሬን ጨርሻለሁ፣ ኢትዮጵያ መዝዤ ብሬን ስለጨረስኩት አሁን ከነ 2 ልጆቼ ተመልሼ የመን መጥቻለሁኝ እና አማዳም ቤት መስራት እፈልጋለሁ ከነ ልጆቼ 200 ቢሆን 150 ብር ቢሆን የወተትና የፓምፐርስ ከቻለኝ ችግር የለም። አንደኛ ሰው ቤት መስራት የፈለኩት እንዳለችው ሰው ቤት መስራት የፈለኩት አንደኛ ብር ጨርሻለሁ እጄ ላይ፣ ሁለተኛ ደግሞ ሰኢድ ከመጣ አያገኘኝም ብላ ነው የምታስበው። ታውቃላችሁ ሰኢድ እሷ አለችበት ቦታ መሄድ ነው ስራው። ከዚህ በፊት ራሱ ሄዶ አጥቷታል ማለት ነውና እንዳልኳቸው ነው ግርግር አለ፣ ጦርነት አለ እየተባለ ራሱ ከአዲስ አበባ ተነስቶ ጎጃም ገባሽ ስትባል ሄዶ ነበር ወደ ጎጃም ማለት ነውና
ሊያገኛቸው ልጆቹን ማግኘት በጣም ይፈልጋልና ሁሌ ይከታተላታል። እና ሰው ቤት መግባት የፈለገችበት ምክንያት እንዳልኳችሁ በሁለት ምክንያት ነው። አንደኛ ገንዘብ ያስፈልጋታል፣ ብር ጨርሳለች። ሁለተኛ ደግሞ ያው ሳይድ ከመጣም ሊያገኛት ስለማይችል። ግን እኔ ሁለት ልጅ ይዘው የሚቀጥር ሰው አለ ብዬ አላስብም። ምክንያቱም አውቃለሁ ሳውዲ ምናምን አንድ ልጅ ይዘው እያዘሉ ምናምን ማዳሞችን አስፈቅደው በትንሽ ደሞዝ የሚሰሩ አሉ። ግን ሁለት ልጆች ይዘው የሚፈቅዱ ያሉ አይመስለኝም። ግን ምናልባት እንዳለችው በጣም በርካሽ ደሞዝ እንደዛ ልትሰራ ትችላለች። እና ግን የሴት ልጅ ግን እውነት ብዙ ነው ፈተናዋ ማለት እንጃ። አስባችሁታል? በስደት ላይ አሁን ብቻቸውን እንደዚህ ምናምን ነገር በጣም ከባድ ነው። እና ግን ብር ደግሞ አያያዝ አለማወቋ ነው። አሁን ትንሽ የበደላት ነገር ምንድን ነው? ከዚህ እንደገባች እንዳልኳችሁ በቃ ትላልቅ ሆቴል ነው የምትጠቀመው ምናምን ነገር እና የኢትዮጵያ ኑሮ ደግሞ ታውቃላችሁ፣ ካልሰራችሁ ሁሉ ነገር ውድ ነው። እና እንደ አቅሟ ብትኖር ኖሮ እንደዚህ ብር በጣም ታጣለች ብዬ አላስብም። ግን ያው እዛም እያለች ከተጣሉ ትንሽ ስለቆዩ ምንም ዩቱብ እንኳን ቢከፍላትም ሁለት ልጅ አሟልቶ ሁሉን ነገር እያሟሉ ማሳደግ ቀላል አይደለም ማለት ነው። እና ያልኳቸው ኢትዮጵያም ስትመጣ ትንሽ እንደ ዲያስፖራ አድርጓታል መሰለኝ። በጣም ማለት ሰው በአቅሙ ነው የሚኖረው። በነገራችን ላይ ዛሬ አለኝ ብላችሁ እጃችሁ ያለውን ጥፍትፍት ካረጋችሁት ይኸው ዘላቂ ለውጥ አይኖራችሁም። መልሳችሁ ችግር ውስጥ ትገባላችሁ። እና ብዙዎች እኛ ማለት ነው የአረብ ሀገር ልጆች ችግራችን ለቫኬሽን እንኳን 1 አመት 2 አመት የሰራነውን ብር ለቫኬሽን 2 አመት የሰራነውን ብር ሄደን በ2 ወር አጥፍተነው እንመጣለን። እና ያ ደግሞ ምንም አይነት እኛን ውጤታማ አያደርገንም ማለት ነው። እንዳልኳችሁ ነው። ስትሄዱ በዛ ላይ ለከሌ ለጎረቤት ለምናምናም ብለን ራሱ በቃ ብዙ ነገር በቃ ትንንሽ የሚመስለን ነገር መሄድ ስናስብ በጣም ነው ብር የሚያስፈልገን። እና የ2 ወር የ3 ወር ምናምን ደሞዝ ራሱ አይበቃንም። ምክንያቱም ለከሌ ስትሉ ቢያንስ የ5 የ6 ወር ደሞዛችሁን ለዛ ታውጣላችሁ። ከዛ ከሄዳችሁን በኋላ ታውቃላችሁ እያንዳንዱ ነገር ከፋይ እናንተ ናችሁና በጣም እንትን ነው፣ ከባድ ነው ማለት ነው። በተለይ ቶሎ ወደ ስራ የማትገቡ ከሆነ ያላችሁን ብቻ ነው እየመዘዛችሁ ሁሉ ቦታ ከፋይ ትሆናላችሁ። ያ ማለት ደግሞ እጃችሁ ላይ ያለው ብር ያልቃል ማለት ነው። የሚገርማችሁ የሚገባን ራሱ ካለቀ በኋላ ነው እንጂ መጀመሪያ አይገባንም። ምክንያቱም በቃ እንበትነዋለን፣ በቃ ምንም አያሳስበንም። ግን ብራችን እያለቀ መጨረሻ ላይ ትንሽ ሲቀር ብንንልና ከዛ ምን እንላለን? ወይኔ ይሄ ብር ካለቀማ እዚህ መቅረቴ ነው። ስለዚህ ይሄ ብር ሳይጠፋ ተመልሼ ልሂድበት ተብሎ ለመሄጃ ብቻ እስከሚቀር ድረስ እንዳለ ይጠፋል ማለት ነው። ስለዚህ የሰው ልጅ ደግሞ ብዙ ስላገኘ አይደለም። እናንተ 500 ሺህ በወር እያገኛችሁ ወጫችሁ ደግሞ 500 ሺህ ከሆነ ትርፋማ አይደላችሁም። ገብታችኋል አይደለ? ዋናው ስላገኛችሁ አይደለም። አሁን ሱመያ ዩቲዩብ እንደሚከፍላት ግልጽ ነው። ምክንያቱም ዩቲዩብ አይድሮ ነው፣ ሰኢድ ራሱ ሲሰራበት የነበረ ነው። ይሄ የራሱ አካውንት ነበረ። ግን ያው እይታውም አሁን ላይ አሪፍ ነው። ግን ለምን በሚሊዮን አታገኙም? የምታወጡትን በሚሊዮን ከሆነ መቸገራችሁ አይቀርም ማለት ነው። ስለዚህ ስላገኛችሁ ብቻ የዕለት የዕለታችሁ ማጥፋት የለባችሁም። ገብታችኋል አይደለ? አይቀጥልም፣ ሁሉ ነገር አይቀጥልም። የሆነ ነገር ስታገኙ ሴፍ ማድረግ አለባችሁ እንጂ በቃ እንደፈለጋችሁ ከሆናችሁ ብር ነውና ያልቃል። ያኔ ደግሞ ችግር ውስጥ ትገባላችሁ። እና የሆነ ሰው ደግሞ አቶ የሚያገኝ ይሻላል። አንድ ሰው አቶ ማለት ሀብታም ሆኖ ድሀ ከሚሆን ድሀ የነበረ ሰው ሀብታም ቢሆን ነው የሚሻለው። ስለዚህ በደንብ ብር መያዝ ለምዳችሁ። ለዛ እኮ ነው አረብ ሀገር በደንብ እየተከፈለን ኖርና ኢትዮጵያ ገብተን ሲቸግረን እዚህ የሚከፈለን ብር ነው ትዝ የሚለን። ለዛ ደስተኛ አያደርገንም። ለዛ ነው ተመልሰን የምንመጣው ማለት ነው። በቃን አንፈልግም አረብ ሀገር በቃን ምናምን ብለን እንገባና ከተወሰነ በኋላ ተመልሰን እንመጣለን። እና አረብ ሀገርን የቀመሰ ሰው እዚህ አይቀመጥም፣ ተመልሶ ሄደም ይሉናል ማለት ነው። ለምን እዚህ የሆነን የምናስበውና እዛ ሄደን ካየነው በኋላ በጣም የተለያየ ነገር ነው። በተለይ ከወጣችሁ ብዙ አመት ያስቆጠራችሁ ልጆች 10 አመት ከዛም በላይ ምናምን ያስቆጠራችሁ ልጆች የሚመስላችሁ ያን እናንተ ትታችሁት ስትመጡ ኢትዮጵያን ትታችሁ ስትመጡ የነበረው የኑሮ ነገር የሁሉ ነገር እንደዛ ይመስላችኋል። ግን አይደለም። ስትሄዱ ሌላ ማታውቁት ማህበረሰብ ውስጥ የገባችሁ ያክል ነው የሚሰማችሁ። ምክንያቱም ሁሉ ነገር ተቀያይሮ ማለት ሰፈሩ ላይ ይቀየራል። አይደለም ኑሮ ማለት ነው፣ ሰፈሩ እናንተ ድሮ የምታውቋቸው ትናንሽ ልጆች አድገው በፊት በቃ
እናንተ ስትኖሩ ያልተወለዱ ልጆች ራሱ አድገው ምናምን የ10 ዓመት ሰው ሆኖ ምናምን የ10 ዓመት ልጅ ሆኖ ነው የምታገኛችሁና ለሁሉ ነገር አዲስ ነው የምትሆኑት። በቃ አዲስ እንትን ላይ የሄዳችሁ ነው የሚመስላችሁ። ለዛ ምን ማድረግ አለባችሁ እንዳልኳችሁ ነው፣ ገንዘባችሁ መያዝ አለባችሁ። በዛ ላይ ሰው ሀገር ስትቀመጡ ረጅም ዓመት አትቀመጡ ማለት ስራውን ከፈለጋችሁ ተመልሳችሁ መምጣት ትችላላችሁ እንጂ 10 ዓመት 11 ዓመት እዚህ ስደት ላይ ስትቀመጡ ከዛ ያለው ማህበረሰብ ጋር በጣም ትራራቃላችሁ ማለት ነው። ለዛ ቢያንስ በየ2 ዓመቱ ደርሳችሁ ብትመለሱ ምን ኮንትራት ምናምን ከሆናችሁ እኮ የምትመላለሱት በእነሱ ብር ነው። ይሄ ግዴታቸው ነው። በ2 ዓመት ደርሶ መልስ ትኬት በእነሱ እስከሆነ ድረስ ሂዱበት። ምክንያቱም አንዳንድ ሰው ኢንዶኔዥያዎች ምናምን ይቀበላሉ ማለት እረፍት ካልሄዱ የአየር የደርሶ መልስ ይቀበላሉ። እኛ ግን የሚቀበል ያለ አይመስለኝም ሀበሻ ሆኖ። ስለዚህ ሂዱበት በቃ 2 ወር አንደኛ ተዝናንታችሁ ትመጣላችሁ፣ ቤተሰብ አይታችሁ ትመጣላችሁ። እንዳልኳችሁ ደግሞ የኑሮ ውድነትንም የረከሰውንም ነገር በደንብ አይታችሁ ስለምትመጡ ልብ ገዝታችሁ ትመጣላችሁ። ገብታችኋል አይደለ? አሁን መጠየቅ ትችላላችሁ። ደርሶ ከመጣና እዚሁ መጥቶ ከቀረሰው በጣም ፈጣንና ያላማ ሰው የሚሆነው ደርሶ የሚመጣ ነው። ምክንያቱም ያለውን ነገር ቢያንስ ሄዶ ያያል። ስለ ኑሮ ውድነቱም ሊሆን ይችላል፣ ስለ ማህበረሰቡም ስለ ያለው ሁኔታ ሁሉ ነገር ለኢንፎርሜሽኑ ሩቅ አይሆንም ማለት ነው። ስለዚህ ደርሶ መመለሱ አሪፍ ነው ብዬ አስባለሁ። ለምን እዚህ አመት ብዙ አመት ከሚቆዩ ማለት ነው። እንደገና ደግሞ እዚህ አመት 10 አመት 11 አመት ስለሰራችሁ አይደለም፣ እንዳልኳችሁ ነው። ገንዘብ ካልያዛችሁ አመት መቁጠሩ ምንም ለውጥ የለውም ማለት ነው። ስለዚህ ማድረግ ያለባችሁ ምንድነው እንዴ አንዳንድ ሰው እኮ በ2 አመት እኮ ውጤታማ ይሆናል። በ3 አመት ራሱ የሚለወጡ ልጆች አሉ አላማ ያላቸው። አንዳንድ ሰው ደግሞ ኮሜንት ላይ ማየት ትችላላችሁ። ትናንትና ነው ትናንት ወደ ሀው እየሰራችሁ ቪዲዮ ራሱ ነበረና ብዙ በሰራ አይደለም ትንሽ ይዛችሁ መለወጥ አላማና ፍላጎቱ ካላችሁ ትለወጣላችሁ ነው የሚል ቪዲዮ ሰርታ ብዙ ሰው እኔም እንደዛ ነኝ በቃ 10 አመቴ ምንም የለኝ 11 አመቴ ምንም የለኝ ምናምን። ሌሎች ደግሞ ጀግናዎች አሉ 3 አመቴ ቦታ አለኝ 3 አመቴ ቤት ሰርቻለሁ 3 አመቴ እንደዚህ አድርጋለሁ የሚሉም አሉ። ስለዚህ እድሜሽን ነው የምትጨርሽው። ምክንያቱም ቢያንስ አንድ ሰው እድሜውን ሉዝ እስካደረገ ድረስ ያንን መስዋዕትነት የከፈተበትን ያቃጠለውን ጊዜ ገንዘቡን መያዝ አለበት። አሁን ምንድነው እዚህ ጋር አመት ማስቆጠር ብቻ ብሩ የለም። አንድ ሰው 10 አመት ከተቀመጠ የ10 አመት ብር ሊኖረው ግድ ነው። 5 አመትሽ ከሆነ የ5 አመት ብር እጅሽ ላይ ሊኖር ግድ ነው እንጂ አንቺ ከመጣሽ 10 ምናምን አመትሽ ገንዘብ ግን የ2 ወር ራሱ የለሽም። ያ ማለት ለምንድን ነው እዚህ የምትቀመጪው? አንዳንድ ሰው ቤተሰብ የሚል አለ። ቤተሰብ አንቺ መጣሽ አልመጣሽም ቤተሰብ እየኖረ ነው። አንቺ ስለመጣሽ ምንም ህይወት አልቀየርሽም ማለት የሆነ ልትቀይሪ ትችያለሽ። አንዳንድ ነገር ልትረጂ ትችያለሽ። ጭራሽ ታሰንፏቸዋላችሁ። ገብታችኋላ? እዚህ ሆናችሁ ይሄ ለእንትን ስትሉት ያ ሰው እርግፍ አድርጎ ስራውን ይተውና እሷ አለችኝ ብሎ በቃ ባንቺ ነው ራስ ወንድምሽ እህትሽን ታሰንፊያለሽ አንቺ እዚህ በመላክሽ ማለት ነው። ምክንያቱም ስራ ይንቃሉ፣ በዛ ላይ እሷ አለችኝ ይላሉ። ሀሳባቸውን አንቺ ላይ ነው እንዳለ የሚጥሉት። ግን አንቺ ሳትመጪ ኖሮ ማን ያኖራቸው? አንቺ ተወልደሽ እዚህ እስከምትደርሽ ድረስ ማለት አረብ ሀገር እስከምትመጪ ድረስ ቤተሰብ ነው አይደል ያኖረሽ? እንዴት ነው ያኔ ያኖረሽ ቤተሰብ ዛሬ አንቺ ስለወጣሽ ብቻ ባንቺ ልፋት ብቻ የሚኖረው የሚመስልሽ? ስለዚህ ራሳችሁን አስቡበት። የምሬን ነው የምላችሁ። ማለት አረብ ሀገር ሰርቼ ነበር ይሄን ያክል አድርጌ ነበር ከምትሉ ምን ሰራሁ በቃ አረብ ሀገር መጣሁኛ ይሄን ያክል አደረኩኝና ገብቼ ምን ማድረግ አለብኝ? ምንድነው ያደረኩት? እዚህ አመት ሆነ እዚህ ሀገር መጥቼ በቃ እዚህ ሀገር ስደት ላይ ሆናችሁ ትርፋችሁንና ያጣችሁትን ነገር ቁጭ ብላችሁ እስኪ ያስቡት። ለምሳሌ አገር ቤት ያሉት እንደማንኛውም ሰው ይኖራሉ። በነገራችን ላይ እንደማንኛውም ሰው እየኖሩ ነው። ለዛውም ላይፋቸውን በሀገራቸው ላይ ወጥተው እየሰሩ ምናምን ነገር ይኖራሉ። በዛ ላይ አግብተው ወልደው ላይፋቸውን እያረው። ግን ስደት ላይ ያለች ልጅ ምንም አይነት ላይፍ እያሳለፈች አይደለም፣ ስራ ላይ ነው ያለችው። ስለዚህ ይሄንን መስዋዕትነት እድሜዋን ጊዜዋን መስዋዕትነት ያደረገችው ለገንዘብ ወይንም ለማግኘት ስትኖር አይደለ? ያን ያገኘችውን ገንዘብ በአግባቡ አስቀምጣ ነገ የተሻለ ህይወት እንድትኖርበት ነው እንጂ እዚህ ዝም ብሎ ጊዜ ለማቃጠል አይደለም። ስለዚህ የለፋችሁበትን ለገንዘብ ብለን ነው አይደለ? ብዙ ነገር ችግር ስንት ነገር ችለን የምንኖረው
ስለዚህ ስለዚህ ይህን ሁሉ ችግር ያየንበትን ገንዘብ በአግባቡ ይዘን ወደፊት የተሻለ ህይወት ለመኖር እስከሆነ ድረስ ገንዘባችንን ቢያንስ መያዝ አለብን። ብዙ ነገር ያየነው ለገንዘብ ብለን ነው እንጂ ለሌላ መቼም ለጽድቅ አይደለም አይደለ? ባህር አቋርጠን ስንመጣ ነገን የተሻለ ህይወት ለማድረግ ቤተሰብን ለመርዳት በቃ ብዙ ነገር አስበን ነው አይደለ? ስለዚህ በአጭር ጊዜ ተለውጠን አገራችን ላይ ገብተን የራሳችንን ላይፍ መኖር አለብን እንጂ እዚህ ጋር ብራችን ዜሮ ሆኖ እድሜ 10 ዓመት 12 ዓመት 13 ዓመት ስለተቀመጥ ምንም አይነት ለውጥ አይመጣም ማለት ነው። እና ምን ልላችሁ ነው፣ ሱመያ በዚህ አጋጣሚ አደንቃታለሁ። ምክንያቱም ልጆችን ለማንም አልሰጥም ብላ ይዛ በመመለሷ፣ ነገር ግን ትንሽ ገንዘብ አያያዝ ስላልቻለችበት ያው ድጋሚ ማዳም ቤትም ቢሆን አስገቡኝ እያለች ነው። ይሄ ደግሞ ትንሽ የሆነ ይህ ምንድነው ያው ገንዘብ አጠቃቀም አለማውቋ ነው እንግዲህ ለዚህ ያበቃት። ምክንያቱም እሷ እንዳልኳችሁ ነው ጎበዝ ናት፣ ቪዲዮን በደንብ ትሰራለች ምናምን። እንግዲህ ብር ቢያንስ የሆነ ነገር ቢኖራት ማዳም ቤት ለመግባት አታስብ ነበር። እንደገና ደግሞ ሰይድ መጥቶ እንዳያገኘኝ ይላለችው። ገንዘብ ባይቸግራት ኖሮ ምን የቤት ቀይራ የት እንደሆነች ካልነገረችው መቼም ፈልጎ አረብ ሀገር አያገኛትም። ያው ሎኬሽን ምናምን ስልኳን ካልሰጠችው በሎኬሽን ምናምን ካላገኛት በቤት ቁጥር ካላገኛት መቼም ሊያገኛት አይችልም። እሱ አያሳስባትም። ነገር ግን ያው እንደቸገራት የምታውቁት ያው ተመላላሽም ቢሆን ኮንትራትም ቢሆን ስራ ፈልጉልኝ ማለቷ ነው። እንደገና ደግሞ ዩቲዩብ እሰራለሁ አሁንም ብላለች። ነገር ግን ሰዎቹ ማለት ማዳም ቤታም ስራ ካገኘች ከፈቀዱልኝ በየቀኑ ውሎዬን አሳያቸዋለሁ፣ ካልፈቀዱልኝ ደግሞ በሳምንት አንዴ ነው ዩቲዩብ የምሰራው ብላለች። እንደኔ ግን ምናልባት ያው አይዲው አይኖርም 2 ልጆች ይዞ ምናምን ነው እንጂ እንጃ ዩቲዩብ ምናምን ብትሰራ ከማዳም የበለጠ ጥሩ ነገር ይኖራታል ብዬ አስባለሁ። ግን እንዳልኳቸው አይዲያም አይኖርም 2 ልጆች ይዛቸው ምናምን ከባድ ነውና ከቤትም ማትወጣ ከሆነ ያው የማዳም ቤት ይሻላል ማለት ነው። ለማንኛውም ገንዘባችሁን አያያዙን አወቁበት። ከዚህ ተማሩላችኋለሁ ጓደኞቼ። ስለዚህ ከሱመያ ብዙ ነገር መማር ትችላላችሁ። ገንዘባችሁ እንዴት አድርጋችሁ መያዝ እንዳለባችሁ ማወቅ አለባችሁ። በተለይ ለቫኬሽን የምትሄዱ ልጆች እንደምትመለሱ እርግጠኛ ስለሆናችሁ ገንዘባችሁ ራሱ ምንም አያሳስባችሁ። ምክንያቱም ያው ከአንድ ወር በኋላ ተመልሼ እዛው ስራዬ ቦታ ስራዬ ስለመመለስ ብላችሁ ስለምታስቡ ደሞዜ አለኝ ብላችሁ ስለምታስቡ እንደፈለጋችሁ ነው ፈታ የምትሉበት እና ዋጋ የለውም ማለት ነው። ምክንያቱም እንዳልኳችሁ ነው 1 አመት የሰራችሁበትን ገንዘብ ሄዳችሁ ለ1 ወር ቫኬሽን አጥፍታችሁት ከመጣችሁት ማፊ ፋይዳ የምትለፉት ለምንድን ነው? እንደዛ አይነት ሰው ደግሞ መቼም ለውጥ አይኖረውም ማለት ነው። እንደገና ስትዝናኑ ራሱ አቅማችሁን ኪሳችሁን አይታችሁ መዝናናት አለባችሁ እንጂ ለሰው ይምሰል ለ1 ሰሞን ሄዳችሁ የ1 ሰሞን የ2 ቀን ዳያስፖራ አቅማችሁ የማይመጥነበት ቦታ አትገልገሉ። እንዳልኳችሁ ነው ትልቅ ሆቴል የምታገኙትን አገልግሎት አነስተኛ ምግብ ቤቶች ራሱ ታገኙታላችሁ። ግን ምንድነው ቦታው በተወደደ ቁጥር ሆቴሉ በተለቀ ቁጥር ራሱን ዋጋውን ነው ጨምረውባችሁ የምታገኙትና እንደ አቅማችሁ ኑሩ። ሰው እንደ ቤቱ ነው የሚኖረውና መዝናናት ስትፈልጉ እናንተን የሚያማክል ከእናንተ ጋር የሚሄድ ምናምን ነገርና ብዙ ጊዜ በቃላ ለሰው አትኖሩ። ስለዚህ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም የሚባለው ለዛ ነው። እና አቅማቸውን በሚመጥን ቦታ ከተገኛችሁ ሁሉን ነገር አትራፊ ነው የምትሆኑት። ምንም ነገር ችግር የለውም። ስለዚህ አቅማቸውን በሚመጥን ቦታ መገኘት አለባችሁ ማለት ነው። ስለነበረን ቆይታ በጣም አመሰግናለሁ። ሰላማችሁ ይብዛ በያላችሁበት ሁሉ።